ፍልቅልቅ 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 ከተማ አባይ ባልሽ ነው ወይ ሰማሁኝ ሲታማ። አንቲ ሀገር ዘምድረ ልሂቃን ኢትዮጵያ አንቲ ሀገር ዘምድረ ልሂቃን ኢትዮጵያ የፍቅር ሸማ ሰገነት የእውነት የአንድነት ካባ ዳግማዊት ደብር ዘግሸን ጥንታዊት ገዳም ዙራምባ ነዋ። የአባቷን ጋብላ የጥቅምት ማረሸት እንገራና ወገሚት እየተጋተች እደጊ ተመንደጊ እየተባለች በእናት አባቷ ጉያ በአክስት አጎቶች አቅፍ ያደገችው ታለሜ እንደ አዲስ ጎጆ ወጪ ሙሽርነቷ በባህላዊ የጥበብ ቀሚስና ድርብ ኩታዋ ላይ አይነ በጎ የተሰኘ ጥቁር ሻሽ ጠምጥማ በጎጆዋ ወለል ለብቻዋ ስትንጎራደድ ቆየችና ኩራዝ ካጠቆራት ጭጎቷ ላይ ትንሽዬ መስታወቷን አነሳች። ከጎጆዋ በር ቁማ ፊተ ገጿን ደጋግማ እየተመለከተች ጉንጭና ግንባሯን የዕለት ቅቤ በነካጇ ደጋግማ እያባበሰች አይነ በጎ የተሰኘ ጥምጣሟን መሃል ግንባሯ ላይ የልብ ቅርጽ እንዲሰራ በማድረግ አስተካክላ ቅንባ ሙሉ ጣፋጭ ብርቱካኗን በጀርባዋ አዝላ ከጭቃ የተሰራች ፎቅ ቤታቸውን ዘግታ ወጣች። እንቁ አዝላ ገበያ ልትሄድ ከጎጆዋ ብቅ ስትል ጉም የበዛበት ሰማይ ላይ የማርያም መቀነት ከወደ ምስራቅ ተሰድሮ ተመለከተች። ጥቂት ግንጭሏን በቀኝ እጇ መዳፍ ምርኩዝ አድርጋ ሰማዩ ላይ በምታየው ነገር ስትደነቅ ቆየችና የረሳችውን የሙሽርነት ጥላዋን ልታነሳ ወደ ቤቷ ተመልሳ ግብት ስትል አንቲ ሀገር ዘምድረ ልሂቃን ኢትዮጵያ አንቲ ሀገር ዘምድረ ልሂቃን ኢትዮጵያ የፍቅር ሸማ ሰገነት የእውነት የአንድነት ካባ ዳግማዊት ደብር ዘግሸን ጥንታዊት ገዳም ዙራምባ ነዋ እያለ አይወይ ያለ ወትሮ ቅኔ እያመሰጠረ ከቻለ። በአይወይ ሁነት ጥቂት ድንግጥ አለችና ለገበያ ያዘለችውን ብርቱካን ሙሉ ቅንባዋን አወርዳ አባወራዋን በክብር ተቀበለችው። አይወይ ለወትሮ ቁልጭልጭ ባለቤቱን ትኩር ብሎ እየተመለከተ ደስ ተሰኘ። ማዕድ እስኪቀርብለት ድረስ አንዳች ያክል ብርቱካኑን አንስቶ ላጠና ይገምጠው ጀመር። ሁለቱ ጥንዶች ደስ በሚል ሁነት የማለዳ ቁርሳቸውን በልተው ሲያበቁ እኔ ምልህ ጋሻዬ ያሰብኩት የገበያ ጎዳናዬ እልም ብሎ ይቀር ግድ የለም፣ እንዲው ለመሆኑ ቅኔ ቢጤ ስትሞካክር ሰማሁ ልበል አለች ታለሜ የአባወራዋን ፊተ ገጽ ትኩር ብላ እየተመለከተች። አይ ቅኔ ያልሽኝ ታለሜ ምን አለ ሆኖልኝ በነበረ እንጂ ይህችንን ቅድስት ሀገር ኢትዮጵያ ውበቷን ፍቅርና የጥበብ አልማደ ምስጢርነቷን ባመሰጠርኩ ነበር። ዳሩ ምን ዋጋ አለው? እንኳን ቅኔ ልቀኝ ቀርቶ ግዕዝ እንኳን መስማት አልችልም ቴቴ። ይልቅ ዛሬ አንድ እጅግ አስደማሚ ቦታ ለመጎብኘት አስቤያለሁ። እሱን ሳብሰለስል ነው ቅድም አንደበቴ የተጎላደፈ አለ ጥቂት በቁጭት ብስልስል እያለ። ይሁን እሺ፣ ግንሳ ዙራምባ ብለህ ስትጠራ ሰምቻለሁ። ዙራምባ ግን የት ነው? ታሪኩን አጫውተኝ የኔ ውድ አለች ታለሜ ማዕድ የተቋደሱበትን ገበታ ለማንሳት ቃጣችና የዙራምባን ታሪክ ለመስማት በመጓጓት ከእንደገና
ተደላድላ እየተቀመጠች እናት ኢትዮጵያ ማህፀን ውስጥ ብሎ ጀመረ። አይወይ እናት ኢትዮጵያ ማህፀን ውስጥ ከጣና ዳሯ ፈርጦ ቤቷ ባህር ዳር 180 ኪሎ ሜትር ከጥበብ ልቅናዋ ጥንታዊት እመት ደብረ ታቦር 75 ኪሎ ሜትርና ከነፋስ መውጫዋ ደግሞ 24 ኪሎ ሜትር ላይ የምትገኝ አምሳለ ኢየሩሳሌም ዳግማዊት ግሸን ደብረ ከርቤ የምትሰኘዋ ብቸኛዋ የዝማሬ መዋሲት ማስመስከሪያ ጥንታዊት ገዳም ነች ዙራምባ። ዙራምባ ልክ እንደ ምሰሶ ቀጥ ብሎ በቆመ ተራራ ላይ በሚገኝ መጠነኛ አምባ እጅግ በጣም በሚያስደንቅ ሁኔታ የተመሰረተ ገዳም ነው። ገዳሙ በስድስተኛው መቶ ክፍለ ዘመን በአፄ ገብረ መስቀል ዘመነ መንግስት እንደተመሰረተ የገዳሙ ድርሳናት ያስረዳሉ። በዚህ አስደናቂ አምባ ላይ አፄ ገብረ መስቀል በገዳሙ ምስረታ አቡነ አረጋዊ ሥርዓተ ምንኩስናን በማስተማር እንዲሁም ኢትዮጵያዊ ሊቅ ቅዱስ ያሬድ ዝማሬ መዋሥዕትን በማስተማር ለ3 ዓመት በቦታው ቆይተውበታል። በዚህ አስደናቂ አምባ ላይ የሚገኘው የዙራምባ ጽርሐ አርያም አቡነ አረጋዊ ገዳም በቅዱስ ያሬድ የተመሰረተ የዝማሬ መዋሥዕት ማስመስከሪያ ብቸኛ ተቋም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬ የሚማር የአብነት ተማሪ ሁሉ ብቁነቱ ተፈትኖ የብቃት ማረጋገጫ የሚሰጠው በዚሁ ገዳም ነው። ገዳሙ በክብ ቅርጽ የተሰራ ሆኖ 35 ታላላቅ አምዶችና በመካከለኛ የሰው ቁመት ልክ የተሰሩ ተደራራቢ ጣሪያዎችም አሉት። ዙራምባ ከሚገኝበት ድንቅ መልክዓ ምድራዊ ገጽታ በዝማሬ መዋሥዕት ማስመስከሪያ ተቋምነቱ በተጨማሪ በገዳሙ መቅደስ ዙሪያ በአፄ በካፋ ዘመነ መንግስት የተሳሉ የግድግዳ ስዕሎች እንዲሁም ጥንታዊ የብራና መጻሕፍቶች መገኛ መሆኑ እልፍ ጎብኚዎች ሲያዩት በፍቅር በጉጉት እንዲጎበኙት የሚፈልጉት ገዳም እንዲሆን አድርጎታል። ዙራምባ የሊቃውንት መፍለቂያ ገዳም ሲሆን በዜማ መዋሥዕት የተመረቁና እየተመረቁ ያሉ ምሁራኖችን ለሀገር ውስጥና ለውጭው ዓለም ለእምነቱ ተቋማት አበርክቷል፣ እያበረከተም ይገኛል። ታዲያ ይህንን ድንቅና ጥንታዊ ሃይማኖታዊ ቦታ አይተን ጎብኝተን በረከት ተቋድሰን ብንመጣ ምን ይመስልሻል? አላየው ወይ ከመላእክታን ጋር ያወጋ ይመስል በምናብ ዓለሙ ጭልጥ ብሎ እየተንደረደረ። በማግስቱ ማለዳ ላይ ታለሚ ፈትላ ባለበሰችው ጃኖኩታ ባተ ሁለት በተሰኘ ባህላዊ ልብሱ ረጅም ሱመያ የተሰኘ ዘንጉን ይዞ ሲወጣ ታለሚም አባወራዋን ተከትላ በባህላዊ ልብሷ ደምቃ ተሽቀርቅራ ወጣችና ጉዟቸውን ወደ ጠቢባን ቀዬ ልሂቃን አድባር ዳግማዊት ግሸን ዙራምባ አድርገው ገሰገሱ። ቸር ነገር ይቆየን።